ምናሳልፋቸው ጭንቀቶች ምናምን ወደነዛ ለመቀየር ነው ለማደግ ነው እንጂ መጥፎ ነገሮች አይደሉም ነው። የሆነ ሰው በትዳር ይሆናል የሚፈተነው የሆነ ሰዓት ላይ ወይ በገንዘብ ይሆናል ወይ በተለያየ አይነት መንገድ ሰው ቻሌንጅ ያያል። ያ ሁሉ ግን for the best of ourselves ነው ለኛ ለትልቅ ነገር ነው። ሰው ይሄን ካወቀ ራሱን ያጠፋም ገባሽ? ሰው ይሄን ካወቀ ጭንቀት ውስጥ ገብቶ እዛ ውስጥ አይዋጥም። ከዛ ከራሴ ጋር ሲስማማ ውጪ ላይ ያሉት ነገሮች ሁሉ ይስማማሉ ከኔ ጋር። መጨነቅስ ልክ የማይሆንበት በምን ሲናሪዮ ሲሆን ነው? መፈለግ ላይ ሰው ጎበዝ መሆን ይችላል አለበት። መፈለግ ላይ በጣም ስማርት መሆን አለበት። ሰው በሚያውቀውና በሚፈልገው ልክ ይኖራል። ምንሽ ማሰብ አንድም ከዚህ ውስጣዊ ሰላምሽና ውስጣዊ ደስታሽን ከውጫዊ ነገር ጋር ስታገናኝ ነው አንደኛ ሰፈር መታረጊው። እኔ ብቻዬን ምንም ነገር አልችልም ማርያም ጭራሽ ማለት ነው። ከሱ ጋር ነው ሁሉም ነገር የሚሄደው። መጀመሪያ እሱን አዳምጦ በሱ መሄድ በጣም መልካም ነው። ምንም ነገር እሱን ሰምቶ የሄደ ሰው ብዙ ሲከስራ ላይ ጭራሽ ሞር ውጤታማ የሆኑ ሰዎችን መስማት ጥሩ ነው። አው ጥሩ ነው፣ ግን ከፈጣሪ አይበልጥ። በዛሬው ቪዲዮአችን ላይ ደግሞ ከባለፈው የቀጠለ ፓርት 2 ቪዲዮ ሐሳቡን ይዘንላችሁ መተናል። አብራችሁን ቆዩ። ፔንና ቻሌንጅ አንድ የህይወት አካል ናቸው። ሰው በተለይ የሚያድግ ሰው የሚቀየር ሰው የሚሰራ ሰው በዛው ልክ ነው ቻሌንጅ እና ፔኖቹ እየጠነከሩ የሚመጡት ብዬ አስባለሁ። በመንፈሳዊ ዓለምም በዓለምምና ስለ ፔን ምን ትያለሽ? ስለ ፔን ህይወት ላይ ስለሚፈጠሩ ቻሌንጆች አንዳንዶች በራሳችን ባለማንም በተለያየ ነገር ምናመጣቸው አሉ፣ ከህይወትም የሚወረወሩብን አሉና ስለዚህ ሐሳብ ምን ትይናለሽ? ቅድም እንደውም ስናወራ በባሊና በጆግ የሰጠሽኝ ማለት ደስ የሚል ኤግዛምፕል ነበር። ያ ፔን ይመጣል ህይወታችን ላይ። አንዱም ህይወታችን ላይ ስንመጣም ኔጌቲቭ ኳሊቲዎች አሉ። እነሱን ትራንስፎርም አድርገን ቀይረናቸው ውጤታማ እንድንሆን የተሰጡ ነው ማለት ነው። እና ሁሉም ነገር በቃ ተሳክቶ ምናምን ነገር ቢሰጠን አንደኛ ደስተኛ አንሆንም። ሰይጣንም አንዳንዴ የመጣው ወደ ፈጣሪ እንድንቀርብ ነው። እና ሰይጣን መኖርም አንዳንዴ ጥሩ ነው ስልሽ ሞር እንድትቀርቢ ያደርግሻል ወደሱ። ባይኖር ሁሉም ነገር አሁን ተሰጥቶን ደስታውም ሁሉም ነገር ሁሉም የምትፈልጊው ነገር ሁሉ ቢሆነውን ሁሌም ደስታ በደስታ ትሆኚና በቃ ፈጣሪ እኔ ነኝ ወደ ማለት ላልትጂ ትችያለሽ። ይሄ ይሆናል አይደለ? ወደሱ ለመቅረብ እሱን ሲክ ለማድረግ ላደፍሪ ትችያለሽ ምናምን። ለምን ምንም ቻሌንጅ እያየሽ አይደለም፣ ይጠፋል። ያው እና እንደዛ ነውና ቻሌንጆቹ ምንድናቸው? እነዚህ ፔኖች የሚሰጡን ሞርኛ ጠንካራ ሆነን ወደ ትልቅ ነገር እንድንከለበስ ነው ብለሽ ወሰጁ። ቅድም የሰጠነው ምሳሌ ይሄ ጆግና ባል ያለ እና የለምሳሌ እኛን የሆኑ ነገሮችን ብለሲንጎችን ለመቀበል ያለን የስፋት መጠን የጆግ ያህል ብቻ ሊሆን ይችላል። መቀበል የምንፈልገው የውሃ መጠን የብለሲንግ መጠን ደግሞ የባል ያህል ውሃ ሊሆን ይችላል። ስለዚህ ግዴታ ስፋታችን የባልዩ መሆን አለበት የባልዩን ውሃ ለመቀበል ግዴታ እንጂ ጆግ ላይ የባልዩ ውሃ በከለብሽ ችግር ነው የምትፈጥረው። ገብሻል? ይከለባበሳል፣ መወልወል ነው፣ መጨቅጨቅ ነው የሚሆነው። ስለዚህ ጆጉ መቀደድ አለበት፣ መቅለጥ አለበት፣ መፈረካከስ አለበት። በዛ ውስጥ ደግሞ ጆጉ ያውቁስ ሆነ እንጂ እንደ ሰውኛ ስታየው ሲፈረካከስ ፔን አለው፣ ህመም አለው። መቅለጥም ከሆነ ፔን አለው። እና ያንን ሰውነትሽን የሚያቀውን እቺ ነች ስፋቴ እቺ ነች ማንነቴ ብሎ ለረጅም ጊዜ የያዘው የሆነ ሌቭል ኦፍ እንትን አለ። ነገሮችን የመቀበል ማንነታችን ይወርሽ የጆግ ያልነበረች። ስለዚህ ያ መጨነቅ፣ መፍራት፣ ስትረስ ውስጥ መግባት እንደዚህ ነገር ውስጥ የምንገባባቸው ነገሮች ያ ስፋታችን ወደ ባሊ ተቀይሮ ነው። ለምን የባሊውን ያህል ውሃ ለመቀበል መፈረካከስ አለብን ነው። ከባሊን ደግሞ ከፍ ስንል በርሜል መሆን ካለብን ያም ይፈረካከሳል። ስለዚህ በቃ አለቀ በቃ የኔ ጉዳይ ጨርሻለሁ አድጊያለሁ የሚባል ነገር የለም። ሁሉም ሰው ወደ ኔክስት ሌቭል ሲያልፍ በቃ ሰው ባይን እኮ አያየውም። አሁን ሰው ለብሶ ሲሄድ አይመስልሽም፣ ግን በቃ ውስጡ ይሰራል። ሁሉም ሰው ይሰራል አይመስለንም እንጂ ሁሉም ሰው ያልፋል። ለምን በቃ ከበርሜልም ኮቶ ሌላ ሀይቅ መሆን ፈልጋለሁ ቢል ኢማጂን ያንን በርሜል የመሰነጣጠቂያ ትልቅ ፔን ትልቅ ስራ ይጠበቅበታል። እና ምናሳልፋቸው ጭንቀቶች ምናምን ወደነዛ ለመቀየር ነው ለማደግ ነው እንጂ መጥፎ ነገሮች አይደሉም ነው። ስለዚህ እነዚህ የሚሰሙንን ስሜቶች የሚሰሙንን ፍርሃቶች ምናምን ኦኬ እንደሆኑ ማወቅ አለብን። ኦኬ እንደሆኑ ስልሽ በቃ እያደኩ ነው፣ እንኳን ተሰማኝ፣ እንኳን የፍርሃት ስሜት ተሰማኝ፣ እንኳን የጥርጣሬ ስሜት ተሰማኝ። ለምን በቃ ወደዛ ልትቀየሪ ስለሆነ ማለት ነው። ምክንያቱም ብዙ ነገሮችን አርን ማድረግ እንፈልጋለን። እንትን ብሬድ ኦፍ ሼም የሚባል ነገር አለ። ብሬድ ኦፍ ሼም ማለት
ነገሮች እንዲህ በነፃ ዝም ብሎ ማግኘት አንፈልግም አንወድም ለምሳሌ ሰው ዝም ብሎ ጥሩ ነገር ሲያደርግልሽ ዝም ብሎ ይለግስሻል ምንም እየጠየቀሽ ግን አይደለም እና አሁን ሼባይዝሽ ምንም እያረግሽ አይደለም አንቺ ወይ ከፍለሽ አይደለም ምንም እያረግሽ አይደለም በነፃ ነው ብዙ ነገር እያደረገልሽ ያለው አሁን ይሄ ሰውዬ ሆነ ታይብለው ነገር አስፈልጎት ዊንታዬ እንዲፈልጊ እንዲያርግልኝ ቢልሽ ባትቺ ራሱ በሞመንቱ ማለት ነው ሼም ይዞሽ ታረጋለሽ ይሄ ብሬድ ኦፍ ሼም ይባላል እና እርን ማድረግ እንፈልጋለን ምንም ነገር ሰው በነፃ ይላል ብዙ ጊዜ በነፃ የሚወድን የሚመስለው በነፃ ገብቶ ግን ብዙ ጊዜ የምር አይቀበልም ገባሽ አይደለ አይቀበልም ስልሽ ወይ የሚያገኘው ነገር አለበት ወይ በነፃ አግኝቶ ኤክስቼንጅ የሚሰጠው ነገር መኖር አለበት በተዘዋዋሪ ማለት ነው ካልሆነ ግን እንደዛ አይደለምና ልክ ህፃን ልጅም ካየን ለምሳሌ መጫወቻ ፐዝል ገዝተሽለትም ገጣጥመሽ ብትሰጪው ልጁ ይናደዳል ገዝተሽለት አልኮ ደስ ይለዋል ግን ደስ አይለውም ለምን እሱ የፈለገው ያን መጫወቻ ይዞ ተጫውቶ ምናምን ቻሌንጁን አይቶ ገጣጥሞ ደስተኛ መሆን የሚፈልገውና አንቺ ደግሞ ገጥመሽ ሲሰጪው ወይ ማሚ እንደስ ምንድነው እንደዛ አልፈልግም ምናምን የሚልሽ እና እኛም ልክ እንደዛ ነው ከፈጣሪ የሚሰጠን ኔጌቲቭ ኳሊቲዎች አሉ የፍርሃት ስሜት ምናምን ስሜት ብዙ ነገሮች አሉ የሆነ ሰው በትዳር ይሆናል የሚፈተን የሆነ ሰዓት ላይ ወይ በገንዘብ ይሆናል ወይ በተለያየ አይነት መንገድ ሰው ቻሌንጅ ያያል ያ ሁሉ ግን for the best of ourselves ነው ለኛ ለትልቅ ነገር ነው ሰው ይሄን ካወቀ ራሱን ያጠፋም ገባሻ ሰው ይሄን ካወቀ ጭንቀት ውስጥ ገብቶ እዛ ውስጥ አይዋጥም የማይሆን ነገር ውስጥ አይገባምና ፔን የእድገት አንዱ አካል ስለሆነ ብዙ ከፔኑ ጋርም ጥሩ ስሜት ይኖራል ነው ሁሉም ኢሞሽኖች ቫሊድ ናቸው ሁሉም ኢሞሽን ኦኬ ነው ያው ያልቀስን በጣም ከፍቶን ስናድግ እየተቆጣን ስለነበረ ለምን ታለቅሻለሽ የሚያለቅስ ሰው እኮ ሰነፍ ነው የሚያዝን ሰው የሚፈራ ሰው እኮ ምናምን ስለተባልን ሁሌ ጀግና ሆኖ እየሳቀ ሁሌ ጠንካራ ሆኖ የሚታየው ሰው ስለነበር የሚጨበጨብለት ይሄንኛው ስሜት ቫሊድ አይመስልም ልክ አይመስልንም እና ኢትስ ኦል በቃ ለርንድ ነው ይሄንን አንለርን ማድረግ ያስፈልጋል ልክ እንዳልሆነ አሁን በቃ ትልቅ ነኝ ማወቅ አለብኝ ሰውነቴን ማስለመድ አለብኝ እሱ ከዛ ከራሴ ጋር ተስማማ ውጪ ላይ ያሉት ነገሮች ሁሉ ይስማማሉ ከኔ ጋር ያ ሁሉ የሚበልጠው ከየራስ ሰላም አይደለ ትልቁ ጉዳይ ስለማሰብና መጨነቅስ ምን ትያለሽ ብዙ ሰው ቅድም እንዳልሽው ማሰብ ሲፈልግ ማሰብ ጭንቀት ይመስለዋል መጨነቅን ደግሞ አይፈልግም ነገር ግን በሌላ ነገር ይጨነቃል ለዋናው ነገር አይጨነቅም ለማይሆን ነገሮች ደግሞ ራሱ መልሶ ይጨነቃል ታላረገው ብሎ ደግሞ ያማረራልና ምን ትያለሽ ማሰብ መጨነቅ ነው ብለሽ ታስቢያለሽ መጨነቅስ ልክ የማይሆንበት በምን ሲናሪዮ ሲሆን ነው መጨነቅ የሚመጣው አንደኛ ፍላጎታችንን በግልጽ ካለማወቅና ያንን ነገር ባይሆንልኝስ ብሎ ከመፍራት ነው የሚመጣው ጭንቀት ከሰልፎርዝ ኬዝ ይመጣል ራስን ካለማመን ይገባኛል የሚል ስሜት ካለመኖር ጭንቀት ይመጣል ብትፈልጊም ያ ነገር ባይሆንስ ለምን ከውጫዊ ነገር ጋር ሞር አታችድ ነን እኔ ባሰብኩት መንገድ ብቻ ካልሆነ ስለምን ጨነቀው ገባሻ ግን በጣም ባላሰብናቸው መንገዶች ፈጣሪ ሰርፕራይዝ ያደርገናል ግን እኛ እሱን ላንፈልግ እንችላለን ለምሳሌ እኔ የሆነ ነገር መግዛት አለብኝ ይሄን ነገር ምገዛው እከሌ አበድሮኝ እከሌ ብቻ እንትና ሰታኝ እንዲሆኚ ምናምን ነገር ከዛ ያብር በሷ ያቺ ሴስ ጠይቃት ምናልባት የለኝም ማለች ስለዚህ በቃ ጭንቀት ውስጥ ገባለሁ ምናምን ለምን በጣም አታሽድ ሆኛለሁ ከሴትየዋ ጋር ፍላጎቴ ዞሮ እኮ የሆነ ቃል በቃ ለምሳሌ ወይ ስልክ ከሆነ ወይ ነገር ከሆነ ያንን ስልክ ለመግዛት ግዴታ ወይኔ ገዝቼ ወይ ከሊ ካላበደረኝ ምናምን ብሩን የሚመጣበትን መንገድ አንቺ ስትቆጣጣሪ ጭንቀት ያመጣል ገባሻ ሞር ጭንቀት ማይኖረው ይሄ ሰፈሪንግ ማይኖረው እኔ ሳልሆን እግዚአብሔር ነው የሚያደርገው ገባሻ የኔ ሐሳብ አለ ግን ውጪውን አልቆጣጠረውም እኔ በጣም ብዙ ጊዜ እንደዚህ ሆነሽ አታውቂ ብዙ ነገር ፈልገሽ ባላሰብሽ መንገድ ከሊዞት ይመጣል ባላሰብሽ መንገድ እንዲህ ማለ እንደ ምናምን እኔ የሆነ ነገር ፈልጊ በማስታወቂያ በመናም ፍላጎቶችን ሳገኛቸው አገኛለሁ የሆነ ነገር ሰርቼ ሳይሆን ሳልሰራ በሆነ ሰው ይመጣል ይሄን ስልክ ነው የምገዛው ብዬ ከከሊ ሳላስበው አሁን ልገዛው ብዬ የሆነ ነገር ተቀይሮ ከሌላ ቦታ ገዛለሁ እና በሞመንቱ ሊደብርሽ ይችላል አው ይደብራል ለምን በቃ ውስጥሽ ላይ ያሉት ነገሮች ነው የሚሰሩት ግን
ሀሳብ ሲመጣ አንደኛ ሊሆን እንደመጣ ማወቅ አለብሽ። በቃ ሀሳብ መጣ የሆነ ህልም አለሽ እንዲህ ባረግ ብለሽ አሰብሽ አይደለ? በቃ ጥሩ ነገር ሁሉ የሚመጣው ከእግዚአብሔር ነው። ይመጣል ሊሆን ይመጣው ማንንም አይወስድብሽም። ላንቺ ያለው ማንንም አይወስደውም። ካንቺ የሚጠበቀውን እኮ ታረጊያለሽ። ግን አንቺ እንደማታረጊ ከማወቅ ጭንቀትን ሪሙቭ ማድረግ ትችያለሽ። ይሄ ማሰብ ደግሞ ያልኩሽ ይሄ በማስተዋል ማሰብ። አሁን ማሰብ ብዙ ሰው ኖርማል ሀሳቦችን ሊያስብ ይችላል። በተለይ የለመደውን ፓተርን ነው የሚያስበው። ወይ አስቢው በቀን ውስጥ 60 ሺህ ሀሳብ ነው የምናስበው። እነዚህ ሀሳቦች እናስተውላቸው ብንል ሜቢ ሪማይንድ የምናደርጋቸው 10 ሺዎቹን ነው። ሌሎቹ ድግግሞች ሊሆኑ ይችላሉና ትክክለኛ ማሰብ የሚባለው ግን something better የምንፈልገውን ነገር በተሻለ መልኩ ማሰብ ስንችል ነውና ትክክለኛ የጥራት ማሰብ ደረጃ ላይ ሰው እንዴት መምጣት ይችላል? ቅድም እያወራነው ነበር። አንድም ፍላጎትሽን በግልጽ ስታውቂ ያንን የምትፈልጊው ነገር ላይ ብቻ ትኩረት ይኖርሻል። ለምሳሌ እኔ ዛሬ የቤቴን እቃ ማሟላት ፈልጋለሁ ብዬ ተነሳው። ከዛ መግዛት የምፈልጋቸውን እቃዎች ግን በዲቴል አላቅም። ስለዚህ በዲቴል አላቅም ሰው ሀሳብ እያሰብኩኝ ሳይሆን እየተጨነኩ ነው ይባላል። ገባሻ አይደለ? ክላሪቲ ያለ መኖር ነገር ማለት ነው። ክላሪቲ ያለው ነገር ሁሉ ክሊር የሆነ ሀሳብ ሰው ማሰብ አይችልም። ይደክመዋል ያልኩሽ ፓርት አለ። ለምን ሌላ ሰው እንዲያስብለት ነው የሚፈልገው አልኩሽም። ስለዚህ ሀሳብሽን በግልጽ ስታውቂ ዛሬ እንደዚህ አይነት መጋረጃ መግዛት ፈልጋለሁ፣ ከለሩን፣ ቁመቱን ኤቭሪቲንግ አወቅሽ። እንደዚህ አይነት እቃ ፈልጋለሁ ምናምን ጻፍሻቸው። ከዛ እነሱን ብር እንኳን ባይኖርሽ ዋጋቸውን ቼክ ታደርጊያለሽ፣ ዋጋቸውን ታያለሽ። ከዛ በኋላ ክላሪቲ ያለሽ ማለት ነው። ከዛ በኋላ የምትፈልጊውን ነገር ታውቂያለሽ፣ ዋጋውንም ታውቂያለሽ፣ የት እንደሚገኝ ቦታዎችን ታውቂያለሽ። ከዛ በኋላ ያን ነገር ለማግኘት ፖሲብል ሀሳቦችን ታስቢያለሽ፣ ትንቀሳቀሻለሽ፣ ይመጣል። ክላሪቲ ማለት ይሄን ሀሳብ በክላሪቲ አሁን በቤት እቃዬ ነው ጀስት ምሳሌን ያነሳ በትክክል አጥርቶ ለማሰብ መንፈልጋቸው ነገሮች በግልጽ ማወቅ ያ ሞመንት ይሰጣል። ብዥታ ከዛ ጭንቀት በራስሽ ብዥታ ጭንቀት ውስጥ ትገቢያለሽ። ለምንም አላረግም ታያለሽ። የምታረጊውም ነገር ልክ አይሆንም ታማርሪያለሽ። ከዛ እየተወሰበሰበ ይመጣል ማለት ምን የሚል እንትን አለ መሰለሽ አንድ ሰው ፍላጎቱን አብጠርጥሩ እንደው በደንብ ካወቀ ማለት ነው ኦሬዲ መልስ አግኝቷል ነው። በቃ አለቀ። ጨርሰሻል። የሆነ ሰው እኔ የምፈልገውን አላገኘውም በጣም ስንት አመት ለፍቼ ካለኝ የምሬን ነው የምነግርሽ በቂ ፍላጎት የለውም። መፈለግ ላይ ሰው ጎበዝ መሆን መቻል አለበት። መፈለግ ላይ በጣም ስማርት መሆን አለብሽ። እኔ ብዙ ሰዎችን አውቃለሁ በደንብ ሚሊዮነሮች ማለት ነው በደንብ ፍላጎታቸውን አቺቭ ያደረጉ ምናምን ኮመንሊ የሰማሁት ነገር በደንብ ያውቃሉ ፍላጎታቸው በደንብ ፍላጎት ላይ በደንብ ጎበዝ እንደሆኑ ነው ያየሁት። በደንብ ስልሽ በቃ ያውቃሉ። ሌላኛው ደግሞ ማለት ነው ውጤት የሌላቸው ሰዎች ደግሞ የሚፈልጉትን ሳይሆን የማይፈልጉትን ነው የሚያውቁት። ኤግዛክትሊ ያው ሲጠየቁ የማይሆንበትን እኔ አልፈልግም፣ እኔ መክሰር አልፈልግም፣ ኧረ እኔ እንደዚህ መሆን አልፈልግም፣ ሄጄ እንዲህ መሆን አልፈልግም ይልሻል። እኔ ሪሌሽንሺፕ ላይ ልጁ እንዲሆንብኝ አልፈልግም፣ ጨቃጨቀኝ ሰው አልፈልግም። ሶ የማትፈልገውን ነገር በደንብ ታውቃለች። የሚጨቀጭቃት ነው እንድታገኛለች። ለምን የተጠቀመችው ቃላት ማትፈልገውን ነገር ስለሆነ በደንብ ታውቀው ትኖራለች። ሰው ስለ በሽታ አይነት ምሮ ሲያጠና በሽታው ይበዛለታል። ስለ ጤና ሲያውቅ ሞር ጤነኛ ይሆናል። ስለዚህ ሰው በሚያውቀውና በሚፈልገው ልክ ይኖራል። ምንሽ እሱ ነው ማሰብ አንድም ከዚህ እና በጣም የሚገርመኝ ነገር ሰው ከሚያደርገው ነገር በላይ መጀመሪያ የሚኖረው አይምሮ ውስጥ ነው። ለካ ሀሳብ ውስጥ ነው፣ የገዛ ሀሳብ ውስጥ እና ይህ ነገር ግን ሰው ልክ አይመስለውም እንጂ ሰዎች እኮ ራሳቸው ነው ጠልፈው የሚጥሉት። ለምን ሀሳቦቻቸው ኔጌቲቭ ሀሳብ ውስጥ ለውስጥ ያስባሉ። ብዙ ትራሽ ነገሮችን እናስባለን በቀናችን ውስጥ ግን አይምሮአችን ግን በውስጥ መስመር ሪያሊቲ አድርጎ ነው የሚያስበው። ስለዚህ ሀሳብ እስቲ ግልጽ አድርጊ። ሪያሊቲ አድርጎ ነው የሚያስበው ኔጌቲቭ ነገሮችን ውሸት እንደሆነ ማወቅ እኮ ነው። ኔጌቲቭ ነገሮች ሁሉ የሰይጣን ሀሳብ እንደሆነ ማወቅ። ሀሳቦቹን እኔ ብለን ስንወስዳቸው ነው ችግር የምንፈጥረው ሰፈር የምናደርገው። አሁን አእምሯችን በሪያሊቲና በእንትን መሀል ያለው ልዩነት አያውቅም። ኢማጂን ስናደርገው ሪል ስለሚመስለው ነው። ሰላም ሆነሽ ተቀምጠሽ ግን ማየውን ነገር ስላሰብሽ የሆነ ይመስልሻል። እኔ ብዙ ጊዜ እንደዛ በቃ መሆንበት ጊዜ ነበር። በቃ የሌለ ነገር አስቤ ወይኔ ከሌንድ ያለ ወይኔ እንደዚህ ሊሆን ነው ምናምን ነገር ግን በነጋታው እኮ ኦሬዲ ተስተካክሏል።
ግን የዛን ቀን ውሎዬን ያሳለፍኩበት ውሎ ምንም ደስ አይልም። ይሄ ነገር ያው የአተረጓጎም ጉዳይ ነው። አንድ ፔን ሲመጣ አንዳንዱ ለመልካም ይጠቀመዋል፣ አንዳንዱ ደግሞ እዛው ሰፈር ያደርግበታልና ከዚህ ጋር ተያይዞ ፔን ውስጥ ያሉ ሰዎች ወደ ሰፈሪንግ ችግሩ እንዳይቀይሩት ምን ያርጉት ያለሽ? እግዚአብሔርን ማወቅ ነው። እሱ እንደሚያደርግን ማወቅ ነው። አንቺ እንደማታረጊ ማወቅ እና ውስጣዊ ሰላምሽና ውስጣዊ ደስታሽን ከውጫዊ ነገር ጋር ስታገናኝ ነው አንደኛ ሰፈር የምታረጊው። ገባሽ አይደለም? እኔ ሰላም መሆኑ እኔ ደስተኛ መሆኑ እኔ የሆነ ፍቅር ስሜት የሚሰማኝ እከሌ ሲያገባኝ ነው። እንደዚህ አይነት ልጆችን ስወልድ ነው። እንደዚህ አይነት ይሄን ያልካሽ ሰራ እንደዚህ አይነት መኪና እንደዚህ አይነት ቤት ሲኖረኝ እንደዚህ አይነት ላይፍ ካለኝ እንደዚህ አይነት ሰው ሆናለሁ ብለን ስናስብ ከኤክስተርናል ነገሮች ጋር ደስታችንን ሰላማችንን አገናኝተናል ማለት ነው። ግን ደግሞ ሪሊ ስደርሽበት እንደዛ አትሆኚ። ምክንያቱም ነገሮቹ ከኛ ጋር የሚያገናኛቸው ነገር የለም። አክቹሊ ሁሉም ነገር እኛ ጋር ነበረ። ያን ነገር የሚገልጡ ነገሮች ናቸው እንጂ የምር አታሽድ የምንሆንበት ጉዳይ መሆን አልነበረበትም። ሰፈሪንግ እንደሚፈጠረውም ለዛ ነው። ነገርየው ቢሆንም ባይሆንም ሰፈር ታደርጊያለሽ ሲጀመር ስለጠበቅሽ ብቻ። ስለዚህ your expectation ነው ሰፈሪንግ የሚፈጥረው ነው። እሺ ሌላው ደግሞ ቅድምም እያወራ ነው ነበረ እኛ ፕላን ካወጣናቸው ነገሮች በላይ ፕሮግራም ዳርገን እንዲህ እናደርጋለን ከምንላቸው በላይ የፈጣሪ መንገዶች በድንገተኛ የተሻለ ነገር ይዘውልን ይመጣሉ። መዝሙሩም ይላል በአምላክ አንድ ቀን ነው 1000 ዘመን ይላል እና ብዙ ታግለን ብዙ አመታት ያሳለፈበት ነገር የሱ አንድ ምልክት ስመጣ የተሻለ ነገር ትሆናለችና ሰዎች ደግሞ ብዙ ጊዜ ችግራችን የኔ ፕሮግራም የኔ ቅድ የኔ እንትን እንላለን። ከዛ ደግሞ በፕራክቲስ ደግሞ ሁላችንም እናውቀዋለን። እኛ ወሬ ካረግንበት ይልቅ ዞር ስንል የተሻለ ነገር አለና ስለዚህ ሐሳብ ምን ትያለሽ? ሰዎች ፕሮግራማቸውንም እያስቀጠሉ የእግዚአብሔርን መንገድ እንዴት ያድምጡ? ሁሉም ነገር ከእግዚአብሔር ጋር ነው። ሁሉም ነገር የሚሆነው ስልሽ እኔ ብቻዬን ምንም ነገር አልችልም። ማርያም ጭራሽ ማለት ነው። ከሱ ጋር ነው ሁሉም ነገር የሚሄደው። ያ ማለት እኔ ብለሽ የሆነ ራስሽ ላይ ተማምነሽ የምትሄጃቸው ነገሮች ራስ ላይ መተማመን ስል በኢጎ ማለት ነው እንጂ ያኛውን ሰልፋችንን እያልኩ አይደለም። ግን በዚህኛው በጣም እንትን ብለን ስንሄድ በቃ ተሰበራለሽ አይቀርም። ለምን ሁሌ አትቆሚማ? ገባሻ? በጣም ብዙ ነገሮች ተመሰቃቅለውብሽም የሆነ ሰዓት ላይ አንቺ ደና እንድትሆኚ ሰላም እንድትሆኚ የሚያደርግሽ እሱ ነው እንጂ እኮ ብዙ መመሰቃቀሎች ያጋጥማል እኮ ህይወት ላይ። የተማመንሹ በዛ ኢጎ ከሆነ በዛ አለኝ በምትዩ ነገር ከሆነ የሁሉ ነገር ሲፈራረስ አንቺም አትኖሪም። ግን እግዚአብሔር እስቲጂ ግን ያ ቢፈራረስ እንኳን አንቺ ደና ነሽ። አዳይን ድኛ ደና መሆን ነው የምንፈልገው። አዳይን በቃ መጨረሻው ማለት ነው። እና ይሄ ነገር ለኔ ይሆነኛል አይሆነኝም፣ ይሄ ስራ ለኔ ይሆናል አይሆንም፣ ያዋጣኛል አያዋጣኝም፣ እስኪ ቴልሚ ንገረኝ ብሎ ትንሽ መቀመጥ እና ልባችንን ማዳመጥ በጣም አስፈላጊ ነገር ነው። ከምንም ነገር በላይ መጀመሪያ እሱን አዳምጦ በሱ መሄድ በጣም መልካም ነው። ምንም ነገር እሱን ሰምቶ የሄደ ሰው ብዙ ሲከስራ ላይ ጭራሽ ከዛ ነው ሎጂኩ የሚቀጥለው። ብዙ ጊዜ ደግሞ የእግዚአብሔር ድምጽ የሱ ፍላጎት እንድታረጊ የሚፈልገው ነገር ሳይለንትሊ ነው የሚነግርሽ። ግን እሱም ሞር እንዳትሰሚ የሰው ሪኮመንዴሽንም አለ እና ብዙ ጊዜ ደግሞ ራሳችንን እንድንሰማ ሳይሆን ትምህርት ቤቱ ቤተሰብ ምናምን ብዙ ካታ ስላለገባሽ ያንን ነገር እየሰማሽ እንድትሄጂ ካልሆነ እንደማትወደጂ ውጤታማ እንደማትሆኚ እንደምትከስሪ ነው የሚነገርሽ። ሞር ውጤታማ የሆኑ ሰዎችን መስማት ጥሩ ነው። አው ጥሩ ነው፣ ግን ከፈጣሪ አይበልጥ። ገባሻ? እሱን ሰምተሽ ነው የምትሰሚው። የፈጣሪ ቃል አይደለም የነሱ ቃል። ገባሽ አይደለ? እና መስማት እሱን የማዳመጥ ኢንቱዊሽንሽን ሞር የመስማት አቅጣጫሽ ወዴት እንዲሆን እንደሚፈልግ እሱን ማማከር ሞር እሱን ሰምተሽ እያረግሽ እየተገበርሽ አሃ እያልሽ እያመንሽው እየሄድሽ ስትሄጂ የበለጠ ከአንቺና ከእግዚአብሔር ጋር ያለሽ ኮኔክሽን በጣም ነው የሚጣበቀው። ነገሮችን ሞር ደጋግመሽ ባረግሻቸው ቁጥር አይጠነክሩም? ልክ እንደዛ ማለት ነው። ጎበዛቶኝ ሞር ግን እየነገረሽ እየካድሽው ሰው እየሰማሽ ስትሄጂ ኮኔክሽንሽ እንዲህ ነው የሚለው። እናንተስ ተመልካቾቻችን ይህንን ሐሳብ እንዴት አያችሁት? ከነበረን ኢንተርቪው ውስጥ ምን ተረዳችሁ? ምን ተማራችሁ? የተረዳችሁትን ሐሳብ ኮሜንት ሴክሽን ላይ ይጻፉልን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። መልካም ሳምንት።